ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 18 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአገዛዙ ጦር መዳከምና የዘመቻ አንድነት መጠናከር፣ የአብይ ብልጽግና መግለጫ፣ የድሮን ጥቃቱ ግዘት፣ የታዳጊዎቹና ኤርትራውያን አፈሳ፣ የአማራ ማህበራት ጥሪ፣ የታሰሩት ዳኛ፣ የፖለቲካ እስረኞቹና አቡነ ፍራንሲስ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ዘመቻ አንድነት በተለያዩ ግንባሮች ተጠናክሮ ቀጥሏል። የአማራ ፋኖ በጎጃም እየወሰደ ያለው ወታደራዊ እርምጃን ተከትሎ ጠላት ላይ ድል መቀዳጀቱን አስታወቀ። ገዢው ብልጽግና ፓርቲ አስቸኳይ ስብሰባ አደረግኩ በማለት ከተራ ሙገሳ ውጭ ጸረ አማራ ፕሮጀክቱን በመግለጫው ማካተቱ ተገለጸ። የአማራ ፋኖ በጎጃም በተለያዩ ግንባሮች በዘመቻ አንድነት 39ኛ ቀንም የተለያዩ ድሎችን መቀዳጀቱን አስታውቋል። ከትላንት ምሽት ጀምሮ በተለያዩ ግንባሮች እየተደረጉ ያሉ ውጊያዎች የጠላትን አቅም እያዳከመ በርካታ የተመካ ባቸውን ምሽጎች ጠላት እየለቀቀ በፋኖ ጥቃት ሳቢያ በተለያዩ አቅጣጫዎች እየፈረጠጠ መሆኑን የአማራ ፋኖ በጎጃም ዛሬ ሚያዝያ 18 ቀን 2017 ባወጣው በዚሁ መግለጫ አስታውቋል። የአማራ ፋኖ በጎጃም ቀኝ ጌታ የፍታይ ንጉሴ 7ኛ ክፍለ ጦር በማቻከል ወረዳ የነጭ ላይ በዛሬው ዕለት ጠላት ላይ የሰነዘረውን የተናበበና የተቀናጀ ጥቃት ተከትሎ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገልጿል። የበላይ ዘለቀ ሁሉም ሻለቃዎች የተሳተፉበት የበረኛው ጅብላ ሙታራ ብርጌድ ኮማንዶ አባላት በተቀናጀና በተናበበ መንገድ ነጭ ላይ መሽጎ የነበረውን የጠላት ኃይል የደመሰሱት ሲሆን ነጭ ላይ መሽጎ የነበረውን የጠላት ኃይል ላይ ከፍተኛ ኪሳራ በማድረስ በቁመቱ ልክ መሽጎ ቆፍሮ የተቀመጠውን ምሽግ በመጣል ወደ ከተማ ፈርጥጦ በከባድ መሳሪያ ሽፋን የቀረ ኃይሉን ማዳኑን ተገልጿል። በተለያዩ ግንባሮችም ውጊያው ተጠናክሮ መቀጠሉን አስታውቆ ዛሬ ለመገናኛ ብዙሃን በሰጠው ማብራሪያ በዋና ቃል አቀባዩ ፋኖ ማርሸት ጻው በኩል የተወሰዱ ያሉ ወታደራዊ እርምጃዎች ተጠናክረው ድል መቀዳጀታቸውን አስታውቋል። ይህ በእንዲህ እንዳለ በአብይ አህመድ የሚመራውና የግል ጉዳይ አስፈጻሚ ነው የተባለው ገዢው ብልጽግና ፓርቲ ትላንትናና ዛሬ ባደረገው አስቸኳይ ስብሰባ የተለመደ ውሸቱን በመደርደር ህዝቡ የሚያነሳቸውን ጥያቄዎች ወደ ጎን በማድረግ መግለጫ የሰጠ ሲሆን በዚህ መግለጫ ላይ ራሱን ከማወደስ አልፎ ጸረ አማራ አቋሙን በግልጽ ማሳየቱን የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጻው ገልጿል። በመግለጫው የነበሩ ዝባዝንኪዎችን የነ ቄስ ሞገሴን ዲስኩር ተውትና የጠላቶቻችንን መሳሪያና ትርክት እናስፈታለን የምትለዋን ጸረ አማራ ብልጽግና ፕሮጀክት ማህደራችሁ ውስጥ መዝግቧት እኛም መዝግበናታል በማለት ትላንትም አስቀድሞ የስብሰባው ዓላማ ይጥፉ ወይስ እናጥፋቸው እንደነበር መግለጹ አይዘነጋም። በተለያዩ ግንባሮች እየተደረጉ ያሉ ወታደራዊ እርምጃዎች ተጠናክረው መቀጠላቸውና በዚህም ፋኖ እየተቀዳጀ ያለውን ድል አገዛዙ አለኝ የሚለውና የሚመካበት ሰራዊት በተለይም ከህወሓት ጋር በነበረው ጦርነት የተዋጋው በአሁኑ ወቅት ከ90% በላይ የሚሆነው በስቦ ማስከዳትና በመደምሰስ ከጥቅም ውጭ የሆነ ሲሆን አሁን በግዳጅ ታፍሶ የ1 ወርና 2 ወር ስልጠና ተሰጥቶት የሚመጣው ኃይል ለፋኖ አስጊ ያለመሆኑን ጭምር ገልጿል። ወደ ዲማ ከተማ ለመግባት ባለፈው ጊዜ በከባድ መሳሪያ የታገዘ ኦፕሬሽን ሰርቶ ያልተሳካለትና አስከሬንና ቁስለኛ እያንጠባጠበ ተመልሶ ቢቸና የገባው የጠላት ኃይል ከትናንትና አመሻሽ ጀምሮ እንደዚሁ ዲማ ለመግባት ሙከራ ሲያደርግ ነበረ። እስካሁን ድረስም በከፍተኛ ሁኔታ እየተጠቃ እየተመታ ያለበት ሁኔታ ነው ያለው። ነገር ግን ዲማ አልገባም፣ ዲማ መግባትም አይችልም። በአጠቃላይ የአማራ ፋኖ በጎጃም በ38ና 39ኛ ቀን ተያያዥ ውጊያዎች ሲሆን የጠላትን ጠቅላላ ቁመና በተመለከተ መደበኛውና ልምድ ያለው በተለይ ህወሓትና ብልጽግና ባደረጉት ጦርነት የመደበኛ ውጊያ ተሳታፊ የነበረው የአብይ አህመድ ኃይል አሁን 90% የሚሆነው አልቋል ማለት ይቻላል። በመሆኑም አሁን ከኛ ጋር ፊት ለፊት እየተዋጋ የሚገኘው ከፑል ቤት፣ ከጫት ቤት፣ ከትምህርት ቤት፣ ከገበያ ቦታ ከተለያየ አካባቢ እየታፈሰ የቤተሰብ ናፍቆቱ ያልወጣለት ዓላማ ያልገባው እየታፈሰ 2 ወርና 1 ወር ከንዳ አውርድ እየተባለ የመጣ የህፃን ስብስብ የሆነ ወታደር ነው። ሌላው ከባድ መሳሪያንና ብዙ ሎድና ብዙ ሎጂስቲክን መሰረት በማድረግና መከታ በማድረግ እየተዋጋ ያለበት ሁኔታ ነው ያለው። በአጠቃላይ ይሄን ኃይል አከርካሪውን ሰብሮ ህዝባችንን ነጻ ማውጣት የሚያስችል ድርጅታዊ ቁመና ከፈጠርን በኋላ እንደ አማራ ለምንጠራው የክተት አዋጅ፣ እንደ አማራ ለምንጠራው የማርከታጠቅ፣ እንደ አማራ ለምናውጀው የክተት መክት ዘመቻ ሁሉም አማራ ዝግጁ መሆኑን የአማራ ፋኖ በጎጃም ከፍተኛ አመራሮች በየቀጠናው ተመድበው እየተንቀሳቀሱ የተዋጊ አባላትን የክፍለ ጦርና የብርጌድ አመራሮችንና ማህበረሰቡን እያወያየን ባለንበት ሰዓት ያገኘነው ሁነኛ
ግብአት ሆኖ ተወስዷል። በዚህም በቀጣይ ለሚደረግ ማንኛውም ወታደራዊ ግዳጅ ጥሪ ድፍን ጎጃም በነቂስ ወጥቶ እንደ ማንኛውም አማራ ይህን ስርዓት ለመደምሰስ ዝግጁ መሆኑን የጎጃም አማራ አረጋግጦልናል። ዘመቻ አንድነት በአጠቃላይ በጥልቅ ግምገማ ከፍተኛ ቁጥር ያለው የሰራዊት አባል በመደምሰስ ከፍተኛ ቁጥር ያለው የጦር መሳሪያና ተተኳሽ በመማረክ ከፍተኛ ቁጥር ያለው የጠላት ሰራዊት አባል በማስከዳት በስቦ ማስከዳት ወደ ወገን በመቀላቀል መሳሪያውን በመጠቀም በአጠቃላይ የፖለቲካ የስነ ልቦና የኃይል ብልጫ በመውሰድ ይዟቸው የነበሩ ስትራቴጂክ ቦታዎችን በማስለቀቅ በትንሽ የሰው ኃይልና በትንሽ ተተኳሽ ብዙ የጠላት ኃይል መደምሰስ የሚያስችልን ስልት በመንደፍና በማጥቃት በብዙ ሁኔታዎች ዘመቻ አንድነት ታጅቦ 39ኛ ቀን ደርሷል። በ39ኛ ቀንም ከላይ እንደገለጽኩት በርከት ያለ ገድል ተሰርቷል። በአጠቃላይ በአማራ ፋኖ በጎጃም ያለው ሁኔታ ይህን ይመስላል። አመሰግናለሁ። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል በሰው አልባ አውሮፕላን ወይም በድሮን በመታገዝ የሚደረገው ጥቃትን አወገዘ። በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት በተፈጸመው ሰው አልባም ወይም የድሮን ጥቃትም ሰላማዊ ሰዎች መሞታቸው በከፍተኛ ሁኔታም እንዳሳዘናቸውና ድርጊቱም እጅግም እንዳሳሰባቸው የዓለም አብያተ ክርስቲያናት ምክር ቤት ዋና ጸሐፊው ቄስም ፕሮፌሰር ዶክተር ጄሪ ፔሌኝ አስታወቁ። በአማራ ክልል የምስራቅ ጎጃም ዞን ባሳለፍነው ሳምንት ሐሙስ ሚያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በተፈጸመ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የዓይን እማኞች ማስታወቃቸውን ቢቢሲ ጠቅሰን መዘገባችን ይታወሳል። ይህ የከፋ ጥቃት በቅርብ ወራት ውስጥ ተፈጸመው የበርካቶችን ሕይወት የቀጸፈ ተግባራትን ተጨማሪ ማሳያ ነው። በርካታ ንጹሃን የቀጠፉ የድሮን ጥቃቶችም እንደ ፈረንጆቹ አቆጣጠር በ2024 ተፈጽመዋል ሲሉ ዋና ጸሐፊው መናገራቸውን ምክር ቤቱ በትላንትና ዕለት ባወጣው መግለጫም አስታውቋል። የዓለም አብያተ ክርስቲያናት ምክር ቤትም በንጹሃን በብዛት በሚኖሩባቸው አካባቢዎች የሚፈጸሙ መሰል ጥቃቶችን በእጅጉ የኮነነ መሆኑ የተመለከተ ሲሆን ከዚህም በተጨማሪ ዋና ጸሐፊው ተዋጊ ያልሆኑ ሰዎችን ከጥቃት በጠበቀ መልኩ እንዲሁም ዓለም አቀፍ የሰብአዊ መብት ሕጎችን በጥብቅም ሳይከተሉ በግጭት አካባቢዎች የሚፈጸሙ የሰው አልባ አውሮፕላን ወይም የድሮን ጥቃቶችም እንዳሳሰባቸው ገልጸዋል። ፔሊ የሀገር አቀፍና ዓለም አቀፍ ባለድርሻ አካላትም ሁሉን አቀፍ ውይይትና ሰላማዊ መፍትሄም እንደ ብቸኛም የዘላቂ የፍትህና የሰላም መንገድም አድርገው እንደሚከተሉ አሳስበዋል። በኢትዮጵያ የሚገኙ የአብያተ ክርስቲያናትና የሃይማኖት ማህበረሰብ አባላትም ለፍትህ፣ ለእርቀ፣ ለሰላምና ለአንድነትም ድምጽም እንዲሆኑ ሲሉም ጠይቀዋል። የዓለም አብያተ ክርስቲያናት ምክር ቤቶችም ከተጎጂዎችና ከቤተሰቦቻቸው ጋር በጋራም ይቆማል። ቤተሰቦቻቸውንም ላጡና በሐዘን ላይ ለወደቁ ወገኖችም መጽናናትን ይመኛል ሲሉም ገልጸዋል። የአማራ ፋኖ አንድነት በጎንደር ዘመቻ አንድነት 39ኛ ቀን አስታኮ በሰጠው ማብራሪያ በተለያዩ ግንባሮች ውጊያው ተጠናክሮ የቀጠለ ሲሆን በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ፋኖ ድሉን አስጠብቆ መቀጠሉን አስታውቋል። በሌላ በኩል ስልጣን አስጠባቂው ጦር ተስፋ በመቁረጥ መረጃ አውጥታቸዋል ያላቸውን ጨምሮ ሰላማዊ ሰዎች ላይ የግፍ እርምጃውን አጠናክሮ መቀጠሉን አስታውቋል። የአማራ ፋኖ አንድነት በጎንደር ምክትል ቃል አቀባይ ፋኖ ድረስ ሞላ በሰጠው ማብራሪያ በተለያዩ ግንባሮች እየተወሰዱ ያሉ ወታደራዊ እርምጃዎች ተጠናክረው ቀጥለዋል። 39ኛ ቀኑን በያዘው በዘመቻ አንድነት የአማራ ፋኖ አንድነት በጎንደር ብዙ ጀብዶችንና ድሎችን እያስመዘገበ ይገኛል። ከነዚህም ውስጥ የአማራ ፋኖ አንድነት በጎንደር ጥቁር አንበሳ ክፍለ ጦር ድልበር ብርጌድ ቴዎድሮስ ሻለቃ ዛሬ ሚያዝያ 18 2017 ዓ.ም ከማክሰኝት ከተማ 1 ኪሎ ሜትር ርቀት ላይ በምትገኘው ልዩ ስሟ ጉድጉዶ በምትባል ቦታ ላይ ደፈጣ በመጣል ወደ ቦታዋ ገብቶ የንጹሃንን መሳሪያ በሬውን ሽጦ ጥሬውን ቆርጥሞ የገዛውን ለመንጠቅ እንደሆነ ቀድሞ መረጃ ሰምቶ ስለነበረ ደፈጣ በመጣል ዲሽቃ አጥምዶ 30 አባላትን ጭኖ ሲጓዝ የነበረውን የጠላት ተሽከርካሪ ሙሉ በሙሉ አውድመውታል። በእግረኛ የመጣው የጠላት ኃይልም ተሽከርካሪውን ሽፋን ሰጥቶ ለማውጣት ባደረገው ጥረት ተሽከርካሪውን ትቶ በነበልባሉ ፋኖ እየተመታውን እና ከጥቅም ውጭ ሆኖ ለምንም አገልግሎት የማይሰጠውን ዲሽቃ እየጎተተ ከከተማው ቅርብ ስለነበረ ደፈጣ ዘውበት የነበረው ቦታ ይህንን ከጥቅም ውጭ የሆነውን ዲሽቃውን እየጎተተ አምልጧልኝ። የያዙት ዲሽቃም ከጥቅም ውጭ ስለሆነ ሙሉ ከተማው ላይ የመሸገው ኃይል በስሜት የከተማውን ንጹህ ሕዝብ እናንተ ናችሁ ቀድመን ስንወጣ መረጃ የሰጣችሁን በማለት ሲደበድበውና ሲያንገላተው ውሏልኝ። በውጊያውም 7 ክላሽ ወዲያው
ወዲያውኑ የተነሳ ሲሆን 10 የቆሰለና 5 የሞተ ተመዝግቧል ከቀጠናው ላይ። በተጨማሪ በደቡብ ጎንደር የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ አባተ ኮር አንድ ጉና ክፍለ ጦር ስቴዴንሳ ብርጌድ እና አንድ አቤት ብርጌድ የተውጣጡ የፋኖ አባላት ከ23ኛ ክፍለ ጦር ከስቴ ወረዳ ከአንድ አቤት ብርጌድ የተውጣጣ ኃይል ወደ ገጠር ቀበሌዎች በመውጣት ንጹሃንን ትጥቅ በማስፈታትና በማሰቃየት በመዝረፍ ስራ ለመስራት አስቦ ሲንቀሳቀስ የነበረውን የጠላት ኃይል ቀድመው መረጃ ሰምተው ስለነበረ ይህ ከሁለቱ ብርጌድ የተውጣጣ ኃይል ደፈጣ በመጣል የመጣበትን ዞት የመጣውን እኩይ ተግባር እና ተልዕኮ አክሽፈውበታልኝ። ሲመለስም በስሜት ሁልጊዜም ንጹሃንን ማሰቃየት ሽንፈቱን ንጹሃንን በማሰቃየትና ንጹሃንን በማንገላታት የሚወጣው ገዳይ ቡድን በቁጥር ያልታወቁ በጣም መጠነ ሰፊ የሆነ ከአንድ መኪና በላይ የሆነ ንጹሃንን እየሰበሰበ ወደ ማጎሪያ ቦታው ይዞ ተመልሷል። በተጨማሪም በደቡብ ጎንደር ደብረታቦር ከተማ በዞኑ የጸጥታ መረጃ በሆነው በአቶ መላኩ ደጀን የጥቆማ አማካይነት 4 ንጹሃን ዛሬ ከቀኑ 7 ሰዓት አካባቢ በገዳዩ የአብይ ተላላኪ እንዲያዙ አድርጓልኝ። ከነዚህ ውስጥም ብሩክ አበበ ወዲያውኑ በአሰቃቂ ሁኔታ የተረሸነ ሲሆን ቀሪዎቹ እስካሁኑ ደቂቃ ድረስ እየተንገላቱና ከፍተኛ ድብደባ እየደረሰባቸው ይገኛል። ይህ የሆነበት ያለው ምክንያት ለፋኖ መረጃ ትሰጣላችሁ በማለትና እያስገደላችሁን ነው በሚል ተልካሻ ምክንያት እንደሆነ ታውቋልኝ። አመሰግናለሁ። የአማራ ፋኖ አንድነት በጎንደር። ይህ በእንዲህ እንዳለ ትላንት የአማራ ፋኖ አንድነት በጎንደር ውባንታ አባተ ኮር አንድ በደቡብ ጎንደር የሚደረገውን እንቅስቃሴ አስታኮ የሰጠውን መግለጫ የሚያጠናክር ማብራሪያም ሰጥቷል። በዚህ መግለጫ በእስክንድር የሚመራው አፋድ ከአብይ አገዛዝ ስልጣን አስጠባቂ ጦር ጋር እየተናበበ በፋኖ ላይ ጥቃት መክፈቱን ድርጊቱም ሊወገዝ እንደሚገባ ዛሬም በሰጠው ማብራሪያ ላይ አስታውቋል። ራሳቸውን የአማራ ፋኖ ህዝባዊ ድርጅት ብለው የሚጠሩ የእስክንድር ምንሾች ቀጠናው ላይ በስርዓቱን ይህን የቆሸሸ ስርዓት ገርሶ ለመጣል እየታገሉ ያሉትን እንቁ የሆኑ የአማራ ታጋዮችን ከብልጽግና ጎን ነው ከብልጽግና ተተኳሽ እየተቀበሉ ከብልጽግና ማንኛውንም የሎጂስቲክ ድጋፍ እያገኙ ይህንን እንቁና ለአማራ ትግል ወደፊት አንድ እርምጃ ያራምዳል ተብሎ እየታሰበና እያራመደ ያለውን ታጋይ ለማንኮላሸት አስበው እየተንቀሳቀሱ ያሉ የአፋድ ብሎም የእስክንድር ነጋ ምንሾች አሉ። ጎረቤት ጅቡቲ በህገ ወጥ መንገድ በግዛቴ ይኖራሉ ያለቻቸውን ከሩብ ክፍለ ዘመን በላይ በጅቡቲ የኖሩ ኢትዮጵያንን ግዛቷን ለቀው እንዲወጡም አስታወቀችም። የኢትዮጵያም ኤምባሲም ዜጎቹን አስጠነቀቀ። ሪፖርተር ጋዜጣም እንደዘገበው ለሩብ ክፍለ ዘመናትም ወይም 25 ዓመታት በላይ የኖሩ ኢትዮጵያንን አዛውንቶችን ጨምሮ በግዛቷ ውስጥ የሚገኙ ህገ ወጥ ያለቻቸውን ኢትዮጵያን ዜጎችን በቀጣዩ ሳምንታት በአስቸኳይም ግዛቷን ለቀው እንዲወጡ ጅቡቲም አስጠንቅቃለች። የሲቪል ልብስ የለበሱ የጅቡቲ የደህንነት ሰራተኞችም ኢትዮጵያንን እያሳደዱ ወይም እያዋከቡ መሆናቸውን የተመለከተ ሲሆን በጅቡቲ የሚገኘው የኢትዮጵያ ኤምባሲም እንዲሁም ህጋዊ ሰነድ አልባም ኢትዮጵያን ዜጎች በጸጥታ ኃይሎችም ታስረው በኃይል ከጅቡቲ ከመባረራቸው በፊትም ጅቡቲ ለቀው እንዲወጡ ሲልም አሳስበዋል። በጅቡቲ ውስጥ ከ25 ዓመት በላይ የኖሩ በንግድ ስራ ላይ የተሰማሩ ማንነታቸው እንዳይገለጽ የጠየቁ አንድ የ60 ዓመት አዛውንት እዚህም ካለችኝ አነስተኛ ቢዝነስ ወይም ንግድ ውጪም ሌላ አገር ሄጄ የምሰራው ስራም የለኝም፣ እኔም ሆንኩኝ 4 ቤተሰቦቼ ለችግር እንጋለጣለን በማለትም ስጋታቸውን ገልጸዋል። ለብዙዎችም እንደ ሁለተኛ ቤት ሆናም የምትገመተው ጅቡቲ ይህ አይነቱ ውሳኔ መወሰኗም ከግንቦት ወይም ከሜይ 2 2025 የአውሮፓ አቆጣጠር በፊት ጅቡቲን ለቀው መውጣትም አለባቸው ማለቷ በሺዎች የተቆጠሩ ወገኖችን ለጭንቀት መዳረጉም ተገልጿል። የጅቡቲ መንግስት በኢትዮጵያ ላይ መጨከኑም የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በቅርቡም ከጅቡቲው ፕሬዝዳንት ኢስማኤል ኦመር ጉሌህ ጋር ጅቡቲ ውስጥ ተገናኝተው በቀይ ባህር የብቸኝነትም ተጠቃሚነት ዙሪያም የጋራ ትብብር መግባቢያ ሰነድ መፈረማቸውን ተከትሎ መሰማቱ ነገሮችን ይበልጥም ለጥርጣሬ እንዳዘነበሉ አድርጎታልም ተብሏል። 95 ከመቶ የኢትዮጵያ የውጭና የገቢ ምርቶች መተላለፊያ የሆነችው ከኢትዮጵያም ፍራፍሬም፣ ጫትም፣ የመጠጥ ውሃም፣ የኤሌክትሪክም ኃይል አቅርቦትም ተጠቃሚ የሆነችው በአፍሪካ ቀንድም ቁልፍ ቦታ ላይ የምትገኘው ጅቡቲ በቅርቡ ከግብጽ ጋር የጀመረችው የቅርብ ዲፕሎማሲያዊ ግንኙነት የበርካታዎችን ትኩረት መሳቡም ተስተውሏል።
የአማራ ፋኖ በወሎ ቤተ አማራ ዘመቻ አንድነት ተጠናክሮ መቀጠሉን ያገዛዙ ስልጣን አስጠባቂ ጦር ወደ ዞን ከተሞች የተሰባሰበ ሲሆን ጥበቃ በማድረግ አገዛዙ ዛሬም ሐሰተኛ መረጃዎችን ለማሰራጨት ህዝቡን ለመሰብሰብ አቅዶ እየተንቀሳቀሰ መሆኑን በከተሞች ዙሪያ ምሽግ የሚቆፍረው ኃይል እንደማይሳካለት ገለጸ። ወታደራዊ እርምጃዎችና ህዝብ የማደራጀት ስራዎች ተጠናክረው መቀጠላቸውን አስታውቋል። የአማራ ፋኖ በወሎ ቤተ አማራ በዘመቻ አንድነት 39ኛ ቀን በስሩ በሚገኙ አምስቱም ኮሮች በተለያዩ ግንባሮች እየተደረጉ ያሉ ወታደራዊ እርምጃዎች ተጠናክረው የቀጠሉ ሲሆን ፋኖ ይዞታዎችን ከማጠናከር አልፎ አዳዲስ ቦታዎችን እየተቆጣጠረ መምጣቱን የአብይ አገዛዝ ስልጣን አስጠባቂ ጦር ያሰበው እቅድ መክሸፉና ፋኖ በራሱ እቅድ እየወሰዳቸው ያሉ እርምጃዎች ተጠናክረው መቀጠላቸውን የህዝብ ማደራጀት ስራ የቀጠለ ሲሆን የአገዛዙ ስልጣን አስጠባቂ ጦር ከተለያዩ ቦታዎች እየሸሸ ወደ ዞን ከተሞች እየተሰባሰበና በከተሞች ዙሪያ ምሽግ እየቆፈረ ሲሆን ህዝብን የጥቃት ኢላማ በማድረግ መሰረተ ልማቶችን ትምህርት ቤትና ጤና ጣቢያን ጨምሮ በማውደም ተግባር ላይ የተሰማራው አገዛዙ በሐሰተኛ ፕሮፓጋንዳ ህዝብን ለማደናገር የሚያደርገው እንቅስቃሴ ተቀባይነት እንደሌለው የአማራ ፋኖ በወሎ ዋና ቃል አቀባይ ፋኖ አበበ ፈንተው አስታውቋል። የዘመቻ አንድነት 39ኛ ቀን ውሎ አስታኮ ለመገናኛ ብዙሃን በሰጡት መግለጫ ላይ ባቀረበው ማብራሪያ ፋኖ እየተዋጋ ያለው በእቅዱ ሲሆን ሚያዝያ ወርን ከባድ ጥቃት ከፍታለሁ ያለው አገዛዙ እቅዱ እየከሸፈበትና ጦሩም የያዛቸውን ቦታዎች ለፋኖ እያስረከበ መልቀቁንም አስታውቋል። ባህልን የመበረዝና በህዝቡ ላይ የተለያዩ ጫናዎችን ለማድረግ ሰነድ አዘጋጅቶ ጭምር እየተንቀሳቀሰ ያለው የጠላት የብልጽግና አገዛዝ የህዝቡን ባህል ለማጥፋትና መሰረታዊ እሴቶችን ለማውደም የሚያደርጋቸውን እንቅስቃሴዎች በተመለከተ ፋኖ ወደፊት ተጨማሪ ማብራሪያ እንደሚሰጥም ጭምር አስታውቋል። አንዳንድ ቀጠናዎች ላይ መከላከያው እየለቀቀ ወደ ከተሞች ኃይል የማሰባሰብ ስራ እየሰራ ነው። ለዚህም በተለይ በተመረጡ የዞን ከተሞች በኢንቨስትመንት ስም በርካታ ያሰባቸው ስራዎች አሉ። አመራሮችንም እየሰበሰበ ያለበት ሁኔታ አለ። ከዚህ ጋር ተያይዞ አንዳንድ ትላልቅ የዞን ከተሞችና የወረዳ ከተሞች ላይ ይዞታዎችን በመልቀቅ ለሚመጡት የብልጽግና ወዳደር አመራሮች ጥበቃ ለማድረግ በከተሞች ዙሪያ ምሽግ እየሰራ ያለበት ሁኔታ አለ። ይህንንም ክትል እያደረግን መስራት ያለብንን ስራ እየሰራን እንዳለ ይታወቃል። ከዚህ ጋር ተያይዞ ህዝቡም በሐሰት ፕሮፓጋንዳ በሚሰባሰቡ አመራሮች እና በሌሎች የሐሰት ፕሮፓጋንዳ ህዝብን በአዳራሽ ሰብስቦ የመዋሸት የማታለል አጠቃላይ አገዛዙ በውሸት አደባባይ ላይ ያለ ለመምሰል ጥረት እያደረገ ያለበት ሁኔታ አለ። ከዚህ ጋር ተያይዞ ህዝባችን ይህንን ግንዛቤ በመውሰድ የራሱን ጥንቃቄ እንዲያደርግና በአዳራሾች ጭምር ለስብሰባ በመጋበዝ የተለያዩ በህገወጥ መንገድ ሌሎች በተለይ ደግሞ ከዚህ ከሽምግልናና የደማድር ባህላዊ አሰራሮችና ዘመናትን ተሻግረው ከመጡት አንጻር የመከለስ የመበረዝ ስራዎች በተለይ ራያማ አካባቢ እንቅስቃሴዎች አሉ። እነሱን በዝርዝር ለህዝብ ይፋ የምናደርግበት ሁኔታ ይሆናል። ይህንን ስራ እየሰሩ ያሉ ባህል የመበረዝ አሰራሩንም የማበላሸትና በአዲስ ነገር የመተካት ምናልባትም ከአማራ ባህልና ወግ ውጭ በሆነ መንገድ ለመስራትና ለመበረዝ ለመከለስ እየተሄደ ያለበት ርቀት አለ። ይህን ጫፉን ለህዝባችን ካሳወቅን ህዝባችን እንዲደርስበትና ጉዳዩን እንዲከታተል እንዲያከሽፍ መልእክታችን እናስተላልፋለን። በዝርዝር ግን አጠቃላይ ሰነዶች እጃችን ላይ ገብተዋል። ለህዝባችን ወንጀለኞችን ከግፈኞች ጋር እየተባበሩ የአማራን ባህል እሴት እያጠፉ ያሉትንም ጭምር ይፋ የምናደርግ ይሆናል። አጠቃላይ የአማራ ፋኖ በወሎ ቤተ አማራ በዘመቻ አንድነት በአውደ ውጊያ በተጋድሎ ብዙ በርካታ ቀጠናዎችን ይዘን አሁንም ይዞታዎቻችንን አስከብረን ለሚመጣው ነገር ሁሉን አቀፍ ዝግጅት አድርገን ያለንበት ሁኔታ ነው ያለው። አብይ አህመድ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ የኦሮሞ ወጣቶችን በግዳጅ እያፈሰ ለተጨማሪ ውትድርና እያዘጋጀ ሲሆን ታፍሰው ከነበሩ ወጣቶች መካከል በአርሲ አሳሳ ከታገሩበት አዳራሽ ሰብረው የወጡ ወጣቶችን ተከትሎ ሚሊሻዎች ተኩስ ከፍተው ማሳደዳቸው ተገለጸ። በተለያዩ አቅጣጫዎች ጉቦ እየከፈሉ ልጆቻቸውን የሚያስለቅቁ ወላጆች ምሬት ተጠናክሮ ቀጥለዋል። በአማራ ህዝብ ላይ በጥላቻና እብሪት ጦርነት ያወጀው አብይ አህመድ ዛሬም ስልጣኑን ለማስቀጠል ተጨማሪ ወጣቶችን እያፈሰ ወደ ውትድርና እያጋዘ መሆኑን ከኦሮሚያ ክልል የተለያዩ አካባቢዎች የሚወጡ መረጃዎችን መሰረት በማድረግ ድርጊቱን ኮንኖ ጀዋር መሐመድ አሳውቋል። በአርሲ አሳሳ ከተማ ለግዳጅ ውትድርና በመንግስት መጋዘን ውስጥ በር ተዘግቶባቸው ከነበሩ ከ400 ልጆች በላይ መጋዘኑን ሰብረው በማምለጣቸው የአሳሳ ከተማ ሚሊሻዎች ተኩስ ከፍተው ከተማዋን መናጣቸውን አስታውቋል። በአርሲ ብቻ ሳይሆን በተለያዩ ኦሮሚያ ዞኖችና የተለያዩ አካባቢዎች ውስጥ በአዳማ ወይም ናዝሪትም የታጎሩ ታዳጊዎች መካከል ቤተሰቦች
ቤተሰቦቻቸው ጉቦ እየተጠየቁና እየከፈሉ የሚወጡ እንዳሉ ጭምር አስታውቋል። ጃዋር መሐመድ በግዳጅ ታፍሰው ቤተሰቦቻቸው ገንዘብ ተጠይቀው ከተፈቱ መካከል አንዱ ወጣት 50 ሺህ ብር ቤተሰቦቹ ከፍለው ከታገተበት ለውትድርና ከመሄዱ በፊት መፈታቱን ጭምር ዋቢ በማድረግ አስታውቋል። በውስጥ ከደረሰው መረጃ ሰላም ጀዌ አዳማ አፈሳው በጣም ተባብሷል። ወጣቱ የዕለት ተዕለት ጉርሻውን ለመፈለግ የቀን ስራ ላይ ቢሰማራም በሚሊሻ እየታፈሰ ከአቅም በላይ ብር እየጠየቁ ይገኛል። ዛሬ ውስጤን የነካኝ አንድ አባት ባጃጅ ውስጥ አግኝተዋቸው ያለቅሳሉ። ምን ሆነው ስላቸው ጧሬ ልጄ ታስሮብኝ 250 ሺህ ብር ተጠየቅኩኝ። አቅመ ደካማ ነኝ። ምንም የምከፍለው ብር የለኝም። የሚጦረኝም እሱ ነው። በጂፕሰን ስራ ተሰማርቷል በማለት አዳማ ቀበሌ 14 እንደታሰረባቸው መግለጻቸውን ጭምር በውስጥ በላኩለት መረጃ ይህንኑ አጋርቷል። የአብይ አገዛዝ በብሪትና ዘረኛ አጀንዳውን ለማስፈጸም በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ በ3 ወር ውስጥ ትጥቅ ብቻ ሳይሆን ቀበቶ እናስፈታለን በሚል የለኮሰው እሳት ከ2 ዓመት በላይ የዘለቀ ሲሆን ይህንን ተከትሎ ያገዛዙ ስልጣን አስጠባቂ ጦርና በተለይም በኦሮሚያ ክልል መንግስታችንን እንጠብቃለን በሚል በጥላቻ ቅስቀሳ መጀመሪያ ላይ በገፍ የሄዱ ወጣቶች በወጡበት መቅረታቸውን ተከትሎ አዳዲሶቹም በጉልበት ለማፈስ የሚደረገው እንቅስቃሴ ተቃውሞ እየገጠመው መምጣቱም ተገልጿል። ከዚህ ቀደም ልጆቻችንን አሳልፈን አንሰጥም ያሉ ወላጆች እስከ መደብደብና መታሰራቸው ጠቅሰን መዘገባችን አይዘነጋም። አብይ አህመድ እስከ ምርጫው ድረስ በርካታ ታዳጊዎችን አፍሶ ለጦርነት በማገድ የጥይት ማብረጃ ለማድረግ ስልጣኑን ለማስቀጠል በህዝብ ላይ ተጨማሪ የጭካኔ እርምጃዎችን በመውሰድ እንቅስቃሴውን አዳክማለሁ በሚል እቅድ አውጥቶ እየተንቀሳቀሰ መሆኑን መረጃዎችን ጠቅሰን መዘገባችን አይዘነጋም። ከዚህ ቀደም አማራ ክልል ለጦርነት ያሰለፉት አንድ ታዳጊ በአማራ ፋኖ በጎጃም በቁጥጥር ስር ከዋለ በኋላ ወደ ወላጆቹ ሲደወል ባካችሁ ለጊዜው እናንተ ጋር ይቆይ ማለታቸውን የአማራ ፋኖ በጎጃም በወቅቱ መረጃውን ይፋ ማድረጉ አይዘነጋም። ፋኖ በግዳጅ እየታፈሱ የሚመጡ ታዳጊዎችን ጨምሮ ያገዛዙ ስልጣን አስጠባቂ ጦር የውጊያ ሞራሉ የወደቀ ተገፍቶበት በመጣው ዘረኛ አጀንዳ እርስ በርሱ የሚታኮስና በሰራዊት ውስጥም ብሔር ተኮር መድሎና መከፋፈል ተጠናክሮ መቀጠሉን ለፋኖ እጃቸውን የሚሰጡ በክብር ወደ ቤተሰቦቻቸው የሚሸኙና ትግሉን ለመቀላቀል የሚፈልጉም እድሉ እንደተመቻቸላቸው በተደጋጋሚ ሲጠቀስ መቆየቱ አይዘነጋም። ይህ በእንዲህ እንዳለ በአዲስ አበባ ኤርትራውያን ላይ ያነጣጠረ አፈሳ ማምሻውን እየተካሄደ መሆኑን የሚጠቅሱ መረጃዎች ወጥተዋል። በአዲስ አበባ በተለምዶ ጎተራ ኮንዶሚኒየም ተብሎ የሚጠራው ሰፈር በርካታ ኤርትራ ተወላጆች ተከራይተው የሚኖሩ ሲሆን ዛሬ ማምሻውን በተጠናና በተደራጀ መንገድ ከፍተኛ አፈሳ እንደነበርና ጩኸትና ግርግር እንደነበር ከአካባቢ የወጣው መረጃ ይገልጻል። በአገዛዙ በኩል ለምን ኤርትራውያንን ማፈስ እንዳስፈለገ በይፋ የተገለጸ መረጃ ባይኖርም ከዚህ ቀደም አልፎ አልፎ ኤርትራውያን እየታፈኑ መታሰራቸውን ጠቅሰን መዘገባችን አይዘነጋም። በአሜሪካ የዊስከንሰን ግዛትም ዳኛም ጉዳዩን እየተመለከቱ የነበረን ህጋዊ ሰነድ የሌለውን ስደተኛም እንዳይታሰር ረድተዋል በሚል በአሜሪካ የፌዴራል ምርመራ ቢሮ ኤፍቢአይ በቁጥጥር ስር መዋላቸው ተዘገበ። ባለስልጣናትም እንደተናገሩት የኤፍቢአይ ወኪሎችም ዳኛ ሃናህም ዲጋግን ባለፈው አርብም በቁጥጥር ስር የዋላቸው ሲሆን የኤፍቢአይ ዳይሬክተርን ካሽም ፓቴልን በኤክስ ወይም በማህበራዊ ትስስር ገጻቸው እንዳሰፈሩትም ከደቂቃዎችም በኋላ ባጠፉት ጽሁፋቸው ዳኛዋ ኤድዋርድ ፍሎረንስ ራይዝም የተባለ ሜክሲኮዊም ከፍርድ ቤትም እንዲያመልጥም አድርገዋልም ሲሉ ከሷቸዋል። ዳኛ ሃናን ደጋን ላይ ስራን በማደናቀፍና ግለሰቡን እንዳይያዝ በመደበቅም ክስ ቀርቦባቸዋል የተባለ ሲሆን በዚህም ጥፋተኛ ሆነው ከተገኙ እስከ 6 ዓመት የሚደርስም እስራት ይጠብቃቸዋልም ተብለዋል። የዳኛዋ ጉዳይ በፍርድ ቤትም በተሰማበት ጊዜም ጠበቃቸው በቁጥጥር ስር መዋላቸውን በጣሙን እንዳሳዘናቸውና መቃወማቸውን የገለጹ ሲሆን እስሩ ለህዝብ ደህንነትም ሲባል የተፈጸመም አይደለም ብለዋል። የዳኛውም ጉዳያቸውም ከ3 ሳምንትም ለመስማት ቀጠሮ የተሰጠ ሲሆን በራሳቸው ዋስትና መለቀቃቸውም ታውቋል። የኢሚግሬሽን ዳኛም ከ1 ሳምንት በፊት ለዳኛው መታሰር ምክንያት በሆነው ህገወጥ ስደተኛ ላይ የእስር ትዕዛዝ አውጥተው እንደነበረም በኤፍቢአይ ለፍርድ ቤትም በቀረበ ሰነድ ላይም ተመልክቷል። ይህንን ተከትሎም ኤድዋርድ ፍሎረንስ ራይዝም ቀደም ሲል በነበረው ቀጠሮ መሰረትም በኤፍቢአይ በተያዘበትም ዳናም ችሎትም ቀርቦ የነበረ ሲሆን የአሜሪካ የኢሚግሬሽንና የጉምሩክም እንዲሁም የኤፍቢአይ ወኪሎችን ግለሰቡን ከፍርድ ቤት ይዘው ለመውሰድ በተገኙበት ወቅትም ውዝግብ መፍጠሩም ታውቋል። በዚህም ጊዜም የችሎቱ ዳኛ ሃናን ዴጋን የኢሚግሬሽን መኮንኖች በስፍራው መኖራቸውን ሲያውቁም ተቆጥተው አብዛኞቹ ወደ ፍርድ ቤቱም ዋና ዳኛም እንዲሄዱ ማድረጋቸውን በኤፍቢአይ ለፍርድ ቤት የቀረበው የህግም ከስም ሰነድም ያመላክታል። የኢሚግሬሽን ወኪሎችም ወደ ተባሉት ቦታም በሄዱበት ጊዜም ዳኛ ኤድዋርድ ፍሎረንስ ራይዝም እናም ጠበቃውን ለዳኞች በተዘጋጀላቸው
ጎን በርም እንዲወጡ በማድረግም አስመልጠዋልም ተብሎም ተከሰዋል። ባለስልጣናትም እንዳሉትም ከ10 ዓመት በፊት ከአሜሪካም እንዲባረር ተደርጎ የነበረው ኤድዋርድም በዳኛዋ ድጋፍ ከፍርድ ቤቱ ወጥቶ ማምለጥም ቢችልም ከደቂቃዎች በኋላ በተደረገበት ክትትል በቁጥጥር ስር መዋሉም ተገልጿል። በሰሜን አሜሪካ የአማራ ማህበራት ህብረት ፋና የአብይ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ዛሬም ሰላማዊ ሰዎችን የጥቃት ኢላማ ማድረግ በድሮና በከባድ መሳሪያ በአገዛዙ ስልጣን አስጠባቂ ጦር እየወሰዳቸው ያሉት ጥቃቶችን አውግዞ ይህንን ጥቃት ለመቀልበስ የሚደረገውን የፋኖ እንቅስቃሴና ተጋድሎ እንደሚያደንቁሉ በተቃራኒው በፋኖ መካከል ክፍል ለመፍጠር የሚደረጉ ሙከራዎችን በቸልታ መታየት እንደማይገባቸውና የጠላት መሳሪያ እንደሚሆን በመግለጽ ከወዲሁ አስጠንቅቋል። በሰሜን አሜሪካ የአማራ ማህበራት ህብረት ፋና በወቅታዊ ጉዳይ ባወጣው መግለጫ አገዛዙ በእብሪት ጦርነት በከፈተበት አማራ ህዝብ ላይ ዛሬም እያደረሰ ያለው የድሮን ጭፍጨፋ፣ የጅምላ ግድያ፣ የጅምላ እስር ብሎም የማፈናቀል ተግባር አጠናክሮ የቀጠለ ሲሆን ከዚህ ባለፈ የአማራ ገበሬ አርሶ እንዳይበላ፣ ተማሪው ትምህርቱ እንዳይከታተል ብሎም ሰራተኛ የዕለት ተዕለት ተግባሩን ለማከናወን እንዳይቸገር ማድረጉን በመጥቀስ ድርጊቱን አውግዞ ይህንን ለመከላከል የአማራ ህዝብ ህልውናውን ለማስከበር እያደረጋቸው ያለውን ተጋድሎና በፋኖ ልጆቹ በኩል እየተከፈሉ ያሉ መስዋዕትነቶችና ድሎችን እንደሚያደንቅ በተቃራኒው በፋኖች መካከል እርስ በርስ ክፍል ለመፍጠር የሚደረጉ የሰርጎ ገብ እንቅስቃሴዎች ጠላትን ካልሆነ በስተቀር የአማራ ህዝብን እንደማይጠቅሙ ጠቅሶ ከወዲሁ አስጠንቅቋል። ፋና በወቅታዊ ጉዳይ ባወጣው በዚሁ መግለጫ የአማራ ህዝብ የገጠመውን የህልውና አደጋ ለመከላከል እንዲሁም እየደረሰበት በሚገኘው መከራ ራሱን ለማዳን ደጁ ድረስ ሊያጠፋው የመጣውን የጠላት ኃይል በራሱ መሳሪያ ጉሮሮ ለጉሮሮ በመተናነቅ ከፍተኛ ድል እያስመዘገበ እንደሚገኝ ገልጾ ይህን የብልጽግና ወራሪ ኃይል ለመፋለምና ህዝባቸውን ከተጋረጠበት የህልውና አደጋ ለማውጣት ውድ ህይወታቸውን ለሰጡ ያለንን ታላቅ ክብር እንገልጻለን ሲል በሰሜን አሜሪካ አማራ ማህበራት ህብረት ፋና በዚሁ መግለጫ ጠቅሷል። መተኪያ የሌላቸው ህይወታቸውን ለህዝባቸው ነጻነት ለመስጠት በዱር በገደል እየተዋደቃችሁ ለምትገኙ የአማራ ፋኖ አባላት ያለንን አክብሮት እንገልጻለን። የምትፈጽሙት አስደናቂ ገድል በህዝባችሁ ልብ ውስጥ እንደተቀመጠ ለመግለጽ እንወዳለን ያለ ሲሆን ሊተኮርባቸው ይገባሉ ያላቸውን ዋና ዋና ጉዳዮችን በመግለጫው ዘርዝሮ አስጠንቅቋል። ከተወሰኑ ወራት ጀምሮ እየታዘብነው ያለነው በአማራ ህልውና ታጋዮች ፋኖች መካከል የሚፈጠር የመከፋፈል አካሄድ በእጅጉ እንዳሳስበን በዚህ አቋም መግለጫ ለመግለጽ እንወዳለን በማለት ስም ያልጠቀሳቸውን ወገኖች ኃላፊነት በመስጠት መግለጫው ጠቅሷል። የወንጀለኛው ስርዓት አካልና ቅጥረኞች የሆኑ በእውነተኛ የነጻነት ታጋዮች መካከል ሰርጎ በመግባት ህሊናቸውን ለሆዳቸው ሸጠው አሳፋሪ ድርጊት ሲፈጽሙ አስተውለናል ያለ ሲሆን በማንኛውም የሀሳብ ልዩነት ላይ የሚነሳ የጎንዮሽ ጸብ በጠቅላላ የአማራ ህዝብን ሰቆቃ የሚጨምርና የወንጀለኛውን የአብይ አህመድ አገዛዝ ዕድሜ የሚያራዝም መሆኑን ተገንዝባችሁ በመካከላቸው የሚፈጠሩ ክፍተቶችን በአማራ የውይይትና የግጭት አፈታት ዘዴ በመከተል በንግግር ብቻ መፍታት እንደሚገባ አጽንኦት ሰጥተን ለማሳሰብ እንወዳለን በማለት በጅምላ ጥሪ አድርገዋል። በሰሜን አሜሪካ የአማራ ማህበራት ህብረት ማንኛውም የአማራ ታጋይ ነኝ ባይ በአማራ ተወላጆች ላይ የሚያደርሰውን የማንኛውንም ኢፍትሐዊ ጥቃት፣ አፈና፣ አስገድዶ መድፈር፣ ግድያ፣ ዝርፊያና ሁሉንም አይነት የኃይል ወንጀሎች የአብይ አህመድ ስርዓትን የምናወግዘውን ያህል በጥብቅ እናወግዛለን ሲል በዚሁ መግለጫ ጠቅሷል። መግለጫው ማጠቃለያ በውጭ ዓለም ያሉ የአማራ ድርጅቶች፣ የማህበራዊ ሚዲያ አንቂዎች፣ ታዋቂ ግለሰቦችና ማንኛውም የአማራ ተቆርቋሪ አካላት ሁሉ በታጋዮች መካከል በሚፈጠሩ ክፍተቶች ላይ እጃችሁን ከማስገባት እንድትቆጠቡ ብሎም በታጋዮች መካከል የሚፈጠሩ ጥቃቅን ልዩነቶችን አጉልቶ በማራገብ ለጠላት የፕሮፓጋንዳ መሳሪያነት እንዲሁም በታሪክም ተወቃሽ ከመሆን እንድትቆጠቡ ስንል እናሳስባለን ሲል ጥሪ አቅርበዋል። በዓለም የህዝቦች ታሪክ ተፈጽሞ የማያውቅ የግፍ ጥግ እየተፈጸመበት ላለ ወገናችን ከጎኑ ልንቆምለት፣ ህመሙን ልንታመም፣ ጭንቀቱን ልንካፈል፣ ሀዘኑን በቃ ልንል ልናስቆምለት ይገባል። ነገር ግን ሰላማዊ በሆነ ሀገር ተቀምጣችሁ በተደላደለ ኑሮና በሞቀ አልጋ እየተኛችሁ በህዝባችሁ ላይ የሚደርሰውን ዘርፈ ብዙ ችግርና ሰቆቃ ለሚዲያ ፍጆታ እንዲሁም ለተልካሻ የፖለቲካ ጥቅም የምታውሉ አካላት ከድርጊታችሁ እንድትቆጠቡ እያሳሰብን የምታደርጉትን ድርጊት በጽኑ እናወግዛለን በማለት በሰሜን አሜሪካ የአማራ ማህበራት ህብረት ፋና በጅምላ በሰነዘረው በዚህ ወቀሳ በመግለጫው አስጠንቅቋል። በውጭ ሀገር የሚገኙ የአማራ ማህበራት በተደራጀና በተቀናጀ መንገድ እየተጨፈጨፈ ላለው ህዝባቸው በተገቢው መንገድ ድምፅ መሆን አልቻሉም በሚል በተደጋጋሚ ወቀሳዎች የቀረቡ ሲሆን አልፎ አልፎ የሚደረጉ የተቃውሞ እንቅስቃሴዎችም በተደራጀና በተጠናከረ መንገድ መቀጠል አለባቸው በማለት በተደጋጋሚ ጥያቄ ሲነሳ መቆየቱ አይዘነጋም። የስራ ማቆም አድማ ለማድረግ ዛሬም በማህበራዊ ሚዲያ ከግንቦት 3 በፊት ቅስቀሳ እያደረጉ ያሉት የኢትዮጵያ ጤና ባለሙያዎች ንቅናቄ በመላው አገሪቱ ለሚገኙ የጤና ተቋማት ስራ አስኪያጆችና ሜዲካል ዳይሬክተሮች ጥሪ አቅርበዋል። አገዛዙ እንቅስቃሴውን ለማዳከም ውስጡን እየሰራ ሲሆን በአደባባይ ምላሽ አለመስጠቱ ሌሎች ወገኖችም ጥያቄውን በመደገፍ አብረው እንዲቆሙ በይፋ ንቅናቄው ጥሪ እንዲያደርግ ዛሬም ጉትጎታ እንዳለ ታውቋል። የጤና ባለሙያዎች ንቅናቄ ለሐኪሞች በየደረጃው እስከ ስፔሻሊስት
ስፔሻሊስት ዶክተሮች ድረስ አነስተኛ ደሞዛቸው እንዲሻሻል፣ የተለያዩ የስራ ጥቅማ ጥቅሞች እንዲከበሩላቸው፣ የረፍት ሰዓት ክፍያና ሌሎችም ጉዳዮች አካተው 12 ጥያቄዎችን ያቀረቡ ቢሆንም ይህንን ተቀባይነት የማያገኝ ከሆነ ለግንቦት 3 ቀን 2017 የስራ ማቆም አድማ ለማድረግ ቀጠሮ በያዙበት ወቅት በመላው ሀገሪቱ ለሚገኙ የኢትዮጵያ ጤና ተቋማት ስራ አስኪያጆችና ሜዲካል ዳይሬክተሮች በሙሉ ሲሉ ዛሬ ጥሪ አቅርበዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በማህበራዊ ሚዲያ የደሞዝ ጭማሪ የማይካሄድላቸው ከሆነ ስራ ማቆም አድማ እንደሚያደርጉ ማስጠንቀቃቸውን ተከትሎ ዛሬ 17ኛ ቀን በቀራቸው ላይ ዛሬ 17 ቀን ቀርቶናል ባሉበት በመላው ሀገሪቱ ለሚገኙ የጤና ተቋማት ስራ አስኪያጆችና ሜዲካል ዳይሬክተሮች ባቀረቡት ጥሪ የኢትዮጵያ የጤና ባለሙያዎች ንቅናቄ ሁሉንም የጤና ባለሙያዎች መሪ በማድረግ 12 የሚሆኑ ጥያቄዎችን በመንግስት በኩል ምላሽ እንዲያገኙ ከፍተኛ የሆነ እንቅስቃሴ እያካሄደ እንደሚገኝ አስታውሰው በተለያዩ የጤና ተቋማት ያሉ የጤና ባለሙያዎች ከሜዲካል ዳይሬክተሮችና ስራ አስኪያጆች በቅርበት እየተናበቡ የማህበረሰብን አገልግሎት በጋራ እንደሚሰሩ ግልጽ ነው በማለት አስታውሰዋል። በዚህ መሰረት የጤና ባለሙያውን ችግር በትክክል ይረዳሉ፣ ጥያቄያችንን ጥያቄያቸው ይሆናል ብለን ከምናስባቸው የተለያዩ የጤና ተቋማት አመራር ውስጥ ሜዲካል ዳይሬክተርና ስራ አስኪያጆች ናቸው ያለው የኢትዮጵያ ጤና ባለሙያዎች ንቅናቄ በመሆኑም በተለያዩ የጤና ተቋማት ውስጥ በዚህ የጤና ተቋማት የአመራር ስራ ውስጥ ያላችሁ በሙሉ ጤና ባለሙያው የተነሱ ጥያቄዎችን ምላሽ እስኪያገኙ ድረስ ለሚወስዳቸው እያንዳንዱ እርምጃዎች ከጎኑ በመሆን አጋርነታችሁን እንድትሰጡ በመላው ጭቁንና በቅንነት አገልጋይ በሆነው ጤና ባለሙያዎች ስም ጥሪ እናቀርባለን ብለዋል። በእንዲህ እንዳለ አገዛዙ እንቅስቃሴውን ይደግፋሉ፣ ያራምዳሉ የሚላቸውን አልፎ አልፎ ውስጡን ጫና ለማድረግና ለማዳከም እየሞከረ ቢሆንም እንዲህ አይነቱ ድርጊት አገዛዙን የበለጠ የሚያጋልጥና ጤና ባለሙያው በጋራ እስከቆመ ድረስ ሊያንበረክከው እንደማይችል አንዳንዶች አስተያየታቸውን እየሰጡ ይገኛል። የጤና ባለሙያዎችን ችግር በመረዳት ጥያቄያቸው ተቀባይነት ማግኘት አለ ብለዋል የተባሉት ሲስተር መስከረም የድሬዳዋ ሳቢያን ሆስፒታል ስራ አስኪያጅ ከእውነት ጎን በመቆማቸው ከኃላፊነታቸው እንዲነሱ ተደርገዋል በማለት የንቅናቄው አራማጆች በማህበራዊ ገጻቸው አስታውቀዋል። ዛሬም የተለያዩ የጤና ባለሙያዎች የሚከፈላቸው ደሞዝና የኑሮ ሁኔታቸውን እጅግ አሰቃቂ በሆነ ሁኔታ መኖራቸውን ጭምር በማጣቀስ ለጥያቄያቸው ተገቢ ምላሽ እንዲሰጣቸው ጥሪ እያቀረቡ ይገኛል። የንቅናቄው አራማጆች በይፋ ገጾቻቸው ላይ ለሌሎችም ተመሳሳይ ጭቆናው ስላሉ ለሰራተኞች፣ ለመምህራንና በተለይም ለዩኒቨርሲቲ መምህራን ጭምር ጥሪ በማድረግ እንቅስቃሴውን በጋራ እንዲያደርጉ፣ ሹፌሮችም በአገሪቱ ተንቀሳቅሰው በሰላም መስራት አለመቻላቸውን ተከትሎ በየጊዜው ተመሳሳይ ወቀሳና ጥሪ እያቀረቡ መሆኑን ግምት ውስጥ በማስገባት አሽከርካሪዎችም ጥያቄያቸውን ደግፈው አብረዋቸው እንዲቆሙ በይፋ ጥሪ ማድረግ እንዳለባቸው በተደጋጋሚ በውስጥ ከኮሚቴ አባላት ጥያቄ እየቀረበ ቢሆንም የንቅናቄው አመራሮች በይፋ እስካሁን ለሌሎች ኃይሎች እንቅስቃሴያቸውን እንዲደግፉ ጥሪ አላቀረቡም። ህዝባዊ ወያኔ ሓርነት ትግራይ ህወሓትም ከሰላም ውጪ አማራጭ የለንም፣ ጦርነትን ተገደን እንጂም ፈቅደን የምናከናውነው ተግባር አይደለም ሲል አቋሙን ገለጸ። ህወሓት ባወጣው መግለጫም የክልሉ ጊዜያዊ አስተዳደር ቁልፍም ስልጣን በመቆጣጠር የትግራይ ህዝብን ጸረ ኃይሎችን መሳሪያ በመሆን በትግራይ ህዝብ ላይ ሁለንተናይም ክህደትም የፈጸመ ብሔራዊ ክህደትም ቡድን በህዝብም የትግል ማዕበል ታጅቦ በድርጅታችን ውስጥ በተለኮሰው ትግል ተወግዷል ያለው ህወሓት ይሁን እንጂ አሁንም በስልጣን ላይ እያለ የጀመረውን የጥፋትን ፕሮጀክትን አጠናክሮ በመቀጠል የትግራይ ክልል ህዝብን ያለ መሪ ድርጅትም ለማስቀረትም የትግራይ ህዝብን አንድነትን ለመከፋፈል ያለ እረፍትም እያሴረም ይገኛልን ብሏል። ዛሬም ኃይላችን መስመር ነው፣ ኃይላችን ህዝብ ነው፣ ድላችንም የማይቀር ነው ያለው ህወሓት አንድ ስሙን የጠቀሰው ቀደም ሲል በእነ አቶ ጌታቸው አሰፋ ይደጎማል የተባለ ሚዲያና ግብረ አበሮቹን ከሃዲ ቡድኖች በማለትም በድርጅታችን ህወሓት ላይ የማጥላሸትም ትንታኔም እያስተላለፉ ይገኛሉ ሲል ኮንኖ የትግራይ ክልል ህዝብም ትላንትም ሆነ ዛሬ ምርጫው ሰላምና ሰላም ብቻ ነው ያለው ህወሓት ጦርነትን ተገደው የሚገባበት እንጂ በታሪክ አጋጣሚ በራስ ተነሳሽነትም የገቡበትም ይሁን ወደፊትም ቢሆን የሚገቡበትም አንዳችም ጦርነትም አልነበረም አይኖርም ብሏል። በእነ ዶክተር ወንደሰን አሰፋ መዝገብ በድንገተኛ ጥቃት የተገደሉት የቀድሞ የአማራ ክልል አመራር አቶ ግርማይ ሽጥላ ወንድም ምስክርነት መስጠቱ ታውቋል። በአቃቤ ሕግ የተደበደበውን የፖለቲካ እስረኛ ጨምሮ ከአዲስ አበባ ከቤቱ ታፍኖ በደረሰበት ድብደባ ኩላሊቱ የተጎዳው የፖለቲካ እስረኛም ሕክምና ለማግኘቱን ገልጿል። በአማራ ማንነታቸው ሳቢያ በእስር ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል በዶክተር ወንደሰን አሰፋ ኃይለማርያም መዝገብ ስር የአገዛዙን የፈጠራ የክስ ሂደት እየተከታተሉ የሚገኙት ትምህርትና
ጋዜጠኛ መስከረም አበራ፣ ጠበቃና የሰብአዊ መብት ተከራካሪ አለልኝ ምህረቱ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ ጎበዜ ሲሳይን ጨምሮ 22ቱ በስር ላይ የሚገኙት ከቃሊቲና ከቅሊንጦ ትላንት ሚያዝያ 17 ቀን 2017 ከፍተኛው ፍርድ ቤት የቀረቡ ሲሆን በዕለቱ አቃቢ ሕግ አሉኝ ካላቸው ምስክሮች መካከል የቀድሞ አማራ ክልል የብልጽግና ጽህፈት ቤት ኃላፊና በድንገተኛ ጥቃት የተገደሉት አቶ ግርማ የሺጥላ ወንድም ከምስክሮቹ አንዱ መሆኑ ታውቋል። አቃቢ ሕግ ትላንት ካቀረባቸው ምስክሮች መካከል ታዬ ተዋበና የሟች ግርማ የሺጥላ ታናሽ ወንድም ኃይሌ የሺጥላ የተባሉ ቀጥተኛ ምስክሮች ከሰሜን ሸዋ ዞን መንዝ ጌራ ወረዳ መሃል ሜዳ መጥተው የመሰከሩ ሲሆን ምስክሮቹ የግርማ የሺጥላ አሟሟትን በተመለከተ ቃላቸውን መስጠታቸውን አውሎክሰን አንድነት በላከው በዚሁ ዘገባ አስታውቋል። ግርማ የሺጥላ የገደለው ጠላት ነው ያሉት ምስክሮቹ የአካባቢውን ሰላም ለማስከበር የምስራቅ አማራ ፋኖችን በመምጣት ከሚሊሾች ጋር አብረው ይሰሩ እንደነበር ገልጸዋል። ኃይሌ የሺጥላ በአጣዬና አካባቢው የኦነግ ሸኔ የሽብር ቡድን ስለፈጸመው ጥቃት የሚያውቀው ካለ በሚል ሲጠየቅ ግጭት እንደነበር ከመግለጽ ያለፈ ድርጊቱን የፈጸመው አካል አላውቅም፣ የጉዳቱን ሁኔታም አላውቅም ሲል መልስ መስጠቱ ተገልጿል። ይህ በእንዲህ እንዳለ በአማራ ማንነቱ ሳቢያ አዲስ አበባ ከሚኖርበት መኖሪያ ቤቱ ህዳር 28 ቀን 2017 የታፈነውና የተለያዩ ጥቃቶች የደረሰበት ተስፋዬ ከበደ ጥሩነህ የተባለው የፖለቲካ እስረኛ ሲያዝ የደረሰበት ድብደባ ለኩላሊት የጤና ችግር ያጋለጠው ቢሆንም ዛሬም ሕክምና ለመከታተሉ ታውቋል። ትላንት ፍርድ ቤት መቅረቡን የጠቀሰው ይኸው ዘገባ ህዳር 28 ቀን 2017 ከቀኑ 11 ሰዓት ተኩል ካሳንቺስ ከመኖሪያ ቤቱ ባለበት 6 ሲቪል የለበሱ የደህንነት አካላት ከሁለት የፌዴራል ፖሊስ አባላት ጋር በመሆን ያለ ፍርድ ቤት ትዕዛዝ አፈና የፈጸሙበት ሲሆን ሲይዙት ያለ ፍርድ ቤት ትዕዛዝ ስለምን ታፍኑኛላችሁ በማለቱ በዱላ ደብድበውታል። በዚህም ኩላሊቱ ላይ ጉዳት እንደደረሰበትና እስካሁን ተገቢ ሕክምና እንዳላገኘን ያጋጠመ ያለውን የሕክምና ችግር በተመለከተ ለፍርድ ቤቱ አቤት ማለቱን አውሎክሰን አንድነት በላከው በዚሁ ዘገባ ጠቅሷል። ተስፋዬ ከበደ ለስር ነቀል ስርዓታዊ ለውጥ ሲባል በተለያዩ ጊዜያት ሲታሰርና ሲፈታ ከኖሩ ታጋዮች አንዱ ሲሆን ከህዳር 28 ቀን 2017 ዓ.ም ጀምሮ የታሰረው በፌዴራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮና ከህዳር 28 ቀን 2017 ከየካቲት 7 ቀን ሲሆን በአዲስ አበባ ፖሊስ ኮሚሽን ወይም ማዕከላዊ በሚባለው የፖለቲካ እስረኞች ስቃይ በሚፈጸምበት ቦታ ከየካቲት 7 ቀን እስከ መጋቢት 19 ቀን 2017 ድረስ እንዲሁም በቅሊንጦ ከመጋቢት 19 ቀን 2017 ጀምሮ በእስር ላይ ሆኖ ሂደቱን እየተከታተለ እንደሚገኝ ታውቋል። መዝገቡ የተቀጠረው በክስ መቃወሚያ ላይ ብይን ለመስጠት ቢሆንም ችሎቱ ለሚያዝያ 28 ቀን 2017 በቀረበው የዋስትና ክርክር ብይን ለመስጠት በሚል በፕላዝማ ውሳኔ እንደሚሰጥ ተገልጿል። ከዚህ በተጨማሪ በትላንትናው ዕለት ከቀረቡት የፖለቲካ እስረኞች መካከል በነ ብርሃኑ ጉባ ለወርቁ መዝገብ ሁለተኛ ተከሳሽ የሆነውና በአቃቢ ሕግ የግል እስረኛ የሆነ ይመስል ለወራት ሲደበደብ የነበረው ፍርድ ቤት ያልቀረበው የመምህር ታሪኩ ተፈራ ወርቁ ችሎት መቅረቡ ተገልጿል። ከትላንት በስቲያ ሚያዝያ 16 ቀን 2017 በነበረው ችሎት አጠቃላይ በፌዴራል ፖሊስና ናትናኤል ስንታየው በተባለው ያገዛዙ አቃቢ ሕግ በተለያዩ ጊዜያት የደረሰበትን ድብደባ ተገቢ ሕክምና ለማግኘቱን የገለጸው ተከሳሽ ከሚያዝያ 17 ቀን 2017 ጀምሮ ወደ ቅሊንጦ ማረሚያ ቤት እንዲወርድ ሲል ፍርድ ቤቱ በትላንትናው ዕለት ብይን ሰጥቶለታል። በዕለቱም አቃቢ ሕግ ናትናኤል ስንታየው መሰረት ሚዲያ ፍርድ ቤት ይቅረብልኝ በማለት ድርጊቴ ተጋለጠብኝ በማለት ለፍርድ ቤት አቤት ማለቱን አውሎክሰን አንድነት በላከው በዚሁ ዘገባ ጠቅሷል። ሚያዝያ 16 ቀን 2017 ታሪኩ ተፈራ 24 ዓመት ወጣት በከሳሽ አቃቢ ሕግ በደረሰበት ድብደባ የጀርባ አጥንቱ መሰበሩን መናገሩን ጠቅሰን መዘገባችን አይዘነጋም። የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ የቀብር ስነ ስርዓታቸው ከአራቱም የዓለም ዳርቻ በመጡ የዓለም መሪዎችና በመቶ ሺዎች የተቆጠሩ ሐዘንተኞች በተገኙበት ዛሬ ተፈጸመ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ፣ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን፣ የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስተርነር፣ የእንግሊዙ ልዑል ዊሊያም፣ የአርጀንቲናው ፕሬዚዳንት ጃቪየር ሜለንን፣ የጣሊያኑ ፕሬዚዳንትም ጆርጂዮ ማቴሌ እንደዚሁም የጣሊያኗም ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የብራዚሉ ፕሬዚዳንት ሉላ ዲ ሲልቫ፣ የዩክሬኑ ፕሬዚዳንት ቭላዲሚር ዘለንስኪ፣ የተባበሩት መንግስታት ዋና ጸሐፊው አንቶኒ ጉቴሬዥ፣ የቀድሞ የአሜሪካው ፕሬዚዳንት ጆ ባይደንን ጨምሮ በርካታም የዓለም መሪዎችም ታዋቂ ግለሰቦችን እንደዚሁም 400 ሺህ የሚደርሱም ሰዎች በቅዱስ ጴጥሮስ አደባባይና በቫቲካን ጎዳናዎች ላይ ለ88 ዓመቱ ፖፕ ፍራንሲስ የመጨረሻ ስንብትም አድርገዋል። የአቡነ ፍራንሲስ የቀብር ስነ ስርዓትን ጸሎትም ፍትሃት ፕሮግራምን የመሩትም ካርዲናል ቻምበርሊን ቬካን ፋሬልን ሲሆኑ በቀብሩ ስነ ስርዓት ላይ ንግግር ያደረጉት ጣሊያናዊው ካርዲናል ጄቬን ባቲስታ አቡነ ፍራንሲስ ለሰው ልጆችም ካላቸው ፍቅርና በዘመናችን ለገጠሙን ፈተናዎችም ካላቸው ጥልቅም ግንዛቤ የተነሳ በዚህ ሰዓትም ጭንቀታችንን፣ ሰቆቃችንንና ተስፋችንን ይጋራሉ ብለዋል። ስለ ስደተኞችም፣ ስለ ከባቢ አየር፣ ስለ እርስ በርስና ድንበር ተሻጋሪ ጦርነቶችም ግድ የሚሰጣቸው እንደሆነ የሚነገርላቸው አቡነ
ፍራንሲስም ካጋጠማቸው የጤና መታወክ የተነሳም ከ5 ሳምንታትም የሆስፒታል ቆይታ በኋላ ባለፈው የበዓለ ትንሣኤ የመጨረሻ የስንብት መልእክታቸው ኢትዮጵያን፣ ሱዳንን ጨምሮ በአፍሪካ ቀንድ፣ በዲሞክራቲክ ሪፐብሊክ ኮንጎም፣ በዩክሬን፣ በሩሲያም፣ በእስራኤልና በፍልስጤም ሐማስ መካከል የሚደረገው የጦርነትም አዙሪትም እንዲቆም አባታዊ ጥሪ ማቅረባቸውን መዘገባችን ይታወሳል። ከደቡብ አሜሪካም የመጀመሪያው የካቶሊክ ቤተክርስቲያን ሊቀ ጳጳስም የሆኑት አቡነ ፍራንሲስ በተፈጥሯቸው ዝቅተኛ ሕይወትን የሚመርጡ በመሆናቸው አስከሬናቸውን የያዘችው መኪና እንዲሁም አቡነ ፍራንሲስ በ2015 የአውሮፓ አቆጣጠር ፊሊፒንን በጎበኙበት ወቅት የተጠቀሙባትም ቀለል ተደርጋም የተሰራችው ወይም ሞዲፋይድ የተደረገችው መኪና አስከሬናቸውን ወደ 4 ኪሎ ሜትር ተጭኖ በ150 ሺህ ለቀስተኞች መካከልም ተጉዟል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።